የምናደርገው ምንድነው ፍላይት ሲሙሌተር ላይ ኢንተረስት ያላችሁ ሰዎች ናችሁ የምትመጡት እርግጠኛ ነኝ። ይህን ፍላይት ሲሙሌተር ኢንጆይ እንድታደርጉት ብቻ ሳይሆን ኮምፒውተራችሁ ላይ ጭናችሁ እንድትጠቀሙበት ነው ፈልገው። ፍላይት ሲሙሌተር ለማታገኙ ሰዎች በውስጥ ሜሴጅ ላኩልኝ ለማንኛውም። በተረፈ ግን ኤሮዳይናሚክስ የምትወዱ ስለ አውሮፕላን በረራ ማወቅ የምትፈልጉ ሰዎች ወደፊትም ፓይለት መሆን የምትፈልጉ ወይ ደግሞ ለመዝናናት እንደ ሆቢ ማዳበር የምትፈልጉ ነው እዚህ መምጣት ያለባችሁ። ጌም አይደለም፣ ሲሪየስ የሆነ ትምህርት አለው። እኔ ግን እንዳይከብዳችሁ ብዬ ክራሽ ኮርስ አድርጌ በቀላሉ እያበረርኩኝ አንዳንዴም በመሀሉ ኤክስፕሌን እያረኩኝ አንዳንዴ ሚሽን እየሰራሁ አንዳንዴ ትምህርቱን እየሰራሁ ነው ማሳያችሁ። ገብታችኋል? ስለዚህ ትደሰቱበታላችሁ ብዬ ተስፋ አደርጋለሁ። ፓይለት ብትሆኑም ባትሆኑም ይህን ቴክኖሎጂ እንዴት እንደሚሰራ ትረዳላችሁ። ጊዜ ማሳለፊያ አዲስ ሆቢ ታዳብራላችሁ ብዬ ነው። በተወሰነ ጊዜ ነው ማሳያችሁ፣ ምክንያቱም ትርፍ ሰዓት ባለኝ ጊዜ ነውና። ይሄ ቲክቶክ ላይ ይሄን በማሳየት የሚያስገኝልኝ ገንዘብ ምናምን የለም። ግን ያስኩትን ረጅም ጊዜ ያወቅኩትን ያዳበርኩትን ነገር ለወጣቶች ባካፍል ነገ ደግሞ ይሄንን ለካ ቀላል ነው፣ ኦኬ ለካ ይቻላል ምናምን ይላሉ፣ ሞቲቬትድ ይሆናሉ በሚል ነው። እሺ መጀመሪያ አሁን ዛሬ ልሰራ ያሰብኩት ሌሰን ላይ ገባና እንግዲህ ፍሪ ፍላይት አለው ሚሽን አለው ለርኒንግ ሴንተር ውስጥ ገባና ከአስተማሪው ጋር አንድ ቦይንግ ቼክአውት የሚባል አለው። ቦይንግ ቼክአውት ማለት አስነስቶ እስከ ማሳረፍ ድረስ ግን ከአስተማሪ ጋር ሮድ ማቻዶ አለ እያወራ እንዲያርግ እንዲያታርግ ይለኛል። በትክክል ካልሰራው ሊዘጋብኝ ይችላል። ስለዚህ እቺን ቼክአውት አሁን እሰራለሁ ማለት ነው። ከሰራው በኋላ ቪዲዮውን የተቀረጸውን ደግሞ አውርጄ ይለቅላችኋለሁ በዩቲዩብም በዚህም። ለማንኛውም አሁን ፍላይት ሌሰን ያው 25 ደቂቃ ነው የሚፈጀው። required knowledge ይላል። you should complete all of the student pilot, private pilot, commercial pilot lesson። እንግዲህ ደረጃ አለው አስባችሁታል። ፕራይቬት ላይሰንስ ከዛ ቀጥሎ ኮመርሻል ስቱደንት ፓይለት፣ ፕራይቬት ላይ ኮመርሻል ፓይለት፣ የራሱ 3 ደረጃ ነው። ይሄን ሁሉ የጨረሰ ሰው ነው የሚሰራው። እኔ ግን ቅልል እንዲላችሁ ከፈለጋችሁ ቦታ እንድጀምሩ ነው በመሃል የትልቁንም የትልልቁን ሌቭል ሁሉ ያሳየኋችሁ ነው ማለት ነው። ግን ሁላችሁንም ነግራችሁ እዚህ ላይ ስላሳየኋችሁ ፓይለት ሆናችሁ ወይም አወቃችሁ ማለት አይደለም። ይሄ በየትኛውም ደረጃ በትክክል ትምህርት ቤት ገብቶ ተምሮ ሰልጥኖ ሰርቲፊኬት ይዞ የሚበረር ትልቅ ትምህርት ነው። እቺ ጫፍ ጫፍ ኖሌጅ እንደ ብቁ ስለማያረጋችሁ ይሄንን እንደ ኢንተርቴይንመንት እና እንደ ኖሌጅ ነገር የምታዩት ማለት ነው እንጂ ብቁ ያደርጋችሁ። ስለዚህ እዚህ በተማራችሁት እችላለሁ ብላችሁ እንትን እንዳትሉ። እድሉን እንኳን ብታገኙ ችግር ውስጥ ትገባላችሁ ማለት ነው። ዲስክሌመር ይባላል ይሄ። this is disclaimer። ስለምታዩት ኖሌጅ ብቁ አያደርጋችሁ። መማር አለባችሁ ትክክለኛው ትምህርት ቤት ገብታችሁ። ስለዚህ ሎድ እያረኩ ነው። ሎድ ካረኩ በኋላ በቀጥታ አስተማሪውን እየተከተልኩ አስነስተን የተባለው አልቲቲዩድ ላይ ወተን ዞረን መልሰን ለማሳረፍ ነው። ትክክል ከሰራው አስተማሪው እንግዲህ የሚለኝ ሰማላችሁ፣ በዛው እናንተም ተማራላችሁ ማለት ነው። ሼር አድርጉት፣ ላይክ አድርጉት። እስቲ ተከታዮች ሼር ላይክ አድርጉት። ኢንተረስትድ ሰዎች ይግቡኝም ይሄው ላይክ እያደረኩት ነው ራሴ። እንዴት ነው በዓል? ያ እሺ ሄጎ አይድል አድርጉ እያለ ነው። በኤፍ1 ነው። As you've read in the ground school material, the procedures we'll follow today are similar to real-world airline flying.
but I've simplified them a lot for the purpose of teaching you the basics of flying jets. Let's hop to it and get the airplane ready for takeoff. We'll begin by running through an abbreviated checklist. Set takeoff flaps to 5 by pressing F7 3 times. Flap F7 1 2 3. Lower your flaps. Set auto brakes to RTO. No, I mean the jet's auto brakes, not the brakes in your car. Rejected takeoff ላይ አድርጉት ነው የሚለው ይሄን እንትኑን ማለት ነው እዚህ ጋር RTO ላይ ማድረግ ማለት ድንገት እንኳን Turn the landing light on by clicking the landing light switch. 80 ኖት እንኳን ሳደርሱ ሪጀክት ማድረግ ቢኖርባችሁ ላንዲንግ ላይቱ እዚህ ላይ ነው ያለው እዚህ ከላይ አብርቻለሁ Okay, you would have got that one without me. RTO ላይ ያደረግነው ፍሬኑን Ready for takeoff. But first, you have to remove your hands 80 ኖት ከተባለ በኋላ ለማቆም ብትፈልጉ ፍሬን ጠቆም ስታረጉ Before ይዝላችሁ we pour on the coals, let's quickly run through the takeoff procedure. You're going to move the throttles forward and increase the power to 40% N1 with the brakes set. Then you'll release the brakes. Set takeoff power to 95% N1. Cross-check that both of your airspeed indicators are alive and engine gauges are in the green at 80 knots. Look for V1 at 150 knots. Rotate at 154 knots. Pitch up at 3 degrees per second until you reach 20 degrees nose-up attitude. Look for V2 at 162 knots. Check for positive rate of climb, then raise the landing gear. That's a lot to do in a short amount of time. This is one reason we have co-pilots. Wanting a cup of coffee is another reason we have co-pilots too. At about 1,000 feet above ground level, we'll start retracting the flaps. Set climb power for 90% N1 and lower the nose to 15 degrees nose-up pitch. You'll maintain 200 knots until 3,000 feet above ground level and then lower the nose to about 10 degrees nose-up pitch. After you reach 200 knots, retract the flaps completely, accelerate to 250 knots, and set auto brakes to off. You'll then be in a stable climb at 250 knots. Got all that? Don't worry, I'll be your co-pilot and help you along the way, but you'll have to get your own copy. Things are going to happen fast between now and getting into a stabilized climb. If you get behind too much, feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. You're clear for takeoff, so fly straight out, climb and maintain 12,000 feet. Advance the throttles to 40% N1. It takes very little throttle to hit 40%. ይሄው ትንሽ 40% እችን ያው በF3 አያችሁ እዚህ ጋር ደግሞ ያለው Release the brakes and track the runway center line. ኦኬ ሪሊዝድ Now set power for 95% N1. ሙሉን 95% ያው እዚህ ድረስ መግፋት ዲግሪውን እዚህ ላይ ያለው ትክክለኛ ኮክፒት ውስጥ ነው ያለሁት ግፋ እያለኝ ነው ያው 95% ያ 90 ደረሰ እንሰጠዋለሁ የተንደረደረ ነው ከውጭ እናያለን ከውጭ ይመስላል There's 80 knots. Cross-check your 2 airspeed indicators and engine gauges. ይሄ 100% ገብቷል እንሱ ዲክሪዝ እያለኝ ነው ኮስትና ይሄን ይመስላል ኢንክሪዝ እያለኝ ነው አሁንም ያጁ ኮስ ሲነሳ ለማሳየት ፈልጌ ነው that 90% መጨመር አለብን ጨምረናል 94 guys ላዲስ ላስጀምሩ ጋይስ ሳላስበው ፍሬን ያስኩ መሰለ ሪጀክት ቴክ ኦፍ አደረገው ማለት አስቆመው ፍሬኑ እየተንደረደረ ያለ ማለት ነው ድጋሚ ደግመዋለሁ ጋይስ የሚገርም ነው እኔ ከውስጥ እኮ በጣም አሪፍ እንዲታያችሁ ብዬ ነው እሺ ያው አርቲኦ ላይ አስቀምጨዋል ነበር ሪጀክት ቴክ ኦፍ ማለት ነው እሱና እንትናን ተጫንኳት
ነጥቧን ፔሪድ ፉል ስቶፓን ስጫ ነው ሪጀክት ቴክ ኦፍ አደረገው ማለት ቆመ። ተንደርድሮ ቆመ። ቀጥ አላለም። እሺ ድጋሚ ኮምፕሌክስ ኤርክራፍት ቼክአውት። አሁን እየተንደረደራችሁ እያለ ችግር ቢገጥማችሁ ትንሽ ፍሬኑ ነካ ካረጋችሁት ያ እንደዛ ሲንደረድር የነበረ ፕሌን ቀጥ ነው የሚለው። ሪጀክት ቴክ ኦፍ ይባላል። ለምሳሌ ጥንቸሎች ገብተው ምናምን ጎማው ላይ እንደዚህ የሆነ ስጋት ካለባቸው እሱን ያየነው ሳናስበው ማለት ነው። አሁን ግን ድጋሚ ያውሎድ አድርጌዋለሁ። አይድል F1 RTO ላይ አደረጋለሁ። As you've read in the ground school material, the procedures we'll follow today are similar to landing real-world lights airline flying, but I've simplified them a lot for the purpose of teaching you the basics of flying jets. Let's hop to it and get the airplane ready for takeoff. We'll begin by running through an abbreviated checklist. Set takeoff flaps to 5 by pressing F7 3 times. ፍላፕ እዚህ ጋር 1 2 3 F3 ጊዜ ስትጫኑት 5% ስንት ፐርሰንት ይሰጣችሁ? Set auto brakes to RTO. Auto brake ቅድም ያልኩት ማለት ነው። Jet's auto brakes, not the brakes in your ይሄ car. ማለት ነው RTO ላይ አድርጌዋለሁ። ለማንኛውም ስፒዱን እንትኑ ላይ ልጨምረው። Turn the landing light on by clicking the landing light switch. አብርቻለሁ። Okay, you would have got that one without me. Okay, I think we're ready for takeoff. But first, you have to remove your hands from over your eyes. Yes, that's better. Before we pour on the coals, let's quickly run through the takeoff procedure. You're going to move the throttles forward and increase the power to 40% N1 with the brakes set. Then, you'll release the brakes. Set takeoff power to 95% N1. Cross-check that both of your airspeed indicators are alive and engine gauges are in the green at 80 knots. Look for V1 at 150 knots. Rotate at 154 knots. Pitch up at 3 degrees per second until you reach 20 degrees nose-up attitude. Look for V2 at 162 knots. Check for positive rate of climb, then raise the landing gear. That's a lot to do in a short amount of time. This is one reason we have co-pilots. Wanting a cup of coffee is another reason we have co-pilots too. At about 1,000 feet above ground level, we'll start retracting the flaps. Set climb power for 90% N1 and lower the nose to 15 degrees nose-up pitch. You'll maintain 200 knots until 3,000 feet above ground level and then lower the nose to about 10 degrees nose-up pitch. After you reach 200 knots, retract the flaps completely, accelerate to 250 knots, and set auto brakes to off. You'll then be in a stable climb at 250 knots. Got all that? Don't worry, I'll be your co-pilot and help you along the way. But you'll have to get your own coffee. Things are going to happen fast between now and getting into a stabilized climb. If you get behind too much, feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. You're cleared for takeoff, so fly straight out, climb and maintain 12,000. Advance the throttle to 40% N1. It takes very little throttle to hit 40%. Throttle 40% ያክል ትንሽ ሰጣውት ፍሬን አነሳው። Release the brakes and track the runway center line. Okay. Release the parking brake. Now set power for 95% N1. 95% ፐርሰንቱን እዚህ ጋር ባየው ይሻላል። 7-80 ትንሽ ጨምራለሁ። ኢንክሪዝ እያለኝ ነው። እስቲ ጠብቀው ትንሽ ኦቨርም እንዳይሄድ። ግን ያው እዛ ላይ 92 በጣም አሪፍ ነው። የተንደረደረ ነው። ያው እዚህ ላይ ማየት እንችላለን። There's 80 knots. 80 knots. Cross-check your 2 airspeed indicators and engine gauges. ያ V1 ካለ በኋላ ወደ ኋላ መመለስ አይቻልም። ኦኬ There's 150. Now 154. Rotate. Rotate. Yeah. Slowly bring the nose up to 20 degrees. Pitch up attitude. Rotate. Slowly.
ያው በጥሩ ሁኔታ ተነስተናል። Pull back on the stick. pull back እሺ በደንብ ሳበው። ያው Good. You've accelerated through 162, which is V2. Yes. You have a positive rate of climb, so press G to raise the gear. ተላጥፈናል። Continue climbing. We're at 1,000 feet AGL, so press F6 twice to retract flaps to 1. አንስቻለሁ ፍላፕ ቱ 1 Now set climb power to 90% N1 and change your nose-up pitch angle to 15 degrees. ክላይም ፓወር አሁን 96% ያለውን በኤፍ2 ወደ 90 እየቀነሳችሁ አፍንጫውን ወደ Back on the stick. 15 ዲግሪ በጣም ከ10 በታች ነኝ ግን ከፍ አደርገዋለሁ። አሁን ችግር የለውም። እንትኑ ነዳጁን ቀንሻለሁ እንደተባልኩት። Now maintain 200 knots by adjusting your pitch. ኦኬ ተንሳፈናል እንደምታዩት። Slow down. Push Close now. forward on the stick. ወደ 15 ዲግሪ ቀንሶ ብሎኛል። ይህንን እዚህ ጋር ትንሽ ፕሌኗ እቺ ጥቁሯ መስመር ኦኬ You've just passed through 3,000 feet, so lower your nose to 10 degrees nose-up pitch. 10 ዲግሪ ደርሰናል። It's time to retract the flaps completely. Flap. Press F6 once more. F6 once more With your gear up, it's time to set auto brakes to off. አውቶ ብሬክ እዚህ ጋር ነው ያለችው። እዚህ ጋር ኦፍ አርቲኦ ሪጀክት ቴክ ኦፍ የምናደርግበት ሴቲንግ ነው። Adjust your pitch to maintain 250 knots in a stable climb to 10,000 feet. Things are a little less frantic now. Use your trim to keep everything stable. Leveling off at 12,000 feet means we will start our preparation around 10,000 feet. You'll continue to decrease your pitch and accelerate to cruise speed. Then we'll practice some turns. Speed up. ስፒድ አፕ አፍንጫን ዝቅ ማድረግ ነው። እስከ 10,000 ጫማ ድረስ ኢንክሪዝ ስፒድ 250 ያው ጨምሮልኛል 250 አፍንጫውን ዲግሪን ቀንሻለሁ ወደ 6 ዲግሪ። Slow down. Pull back on the stick. አሁን ደግሞ አናታረቁታላችሁ 250 ሲያልፍ ምክንያቱም 10,000 ጫማን እስኪያልፍ ማለት ነው። ኢንክሪዝ ስፒድ ቱ ምናምን ያለኝ ነው ግን ስፒዱ ጨምሬያለሁ። ዞሮ Push forward on the stick. Okay, there's አሁን ከዚህ በኋላ ዘይድል ተጭኛ አውቶ ፓይለት ላይ 12,000 ጫማ ስፒድ 250 አውቶ ትሮትል ኦን ስፒድ ኦን ሄዲንግ ኦን አድርጌዋለሁ። ራሱ አንድ ላይ ያደርጋል። 1,000 feet. Decrease your pitch to 6 degrees nose-up pitch, accelerate to 280 knots, and leave the power at 90% N1. 200. Also, switch your landing light off now. 200. With 1,000 feet to go, lower the nose to get 1,500 feet per minute on the VSI. You're coming up within 150 feet of 12,000 feet, so decrease your pitch to about 2 degrees and reduce your power to about 55% N1. ራሱ አንድ እንዲያደርገው ብዬ ነው የተውኩለት። ስፒዱ ግን በጣም ቀነሰ እኮ እንዴት ነው ነገሩ? እንደ 14,000 ጫማ ላይ ሄደላችሁ። ያው እዚህ ጋር አውቶ አልቲቲዩድ ሆልድን ስላልተጫንኩ ነው። የሚገርም ነው። አልቲቲዩድ ሆልድ ሳልጫን ቀርቻለሁ። ይሄ ራሱ ስህተት ነው። ዋው 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 አስገራሚ ነው። ያው እንግዲህ ኮፓይለት በጣም ነሰሰር የሚያደርገው እዚህ ላይ ነው። አስተካከለው እዚህ ጋር እንትኑ ሊቀንስለት እስቲ ቶሎ ሊወርድ ግን እንደገና ያስደገመኝ ይችላል። ምክንያቱም ከላይ በቀይ ጽፎታል። አንድ ስህተት በመስራቴ ብቻ እዚህ ከደረስኩ በኋላ አልቲቲዩድ ሆልድ ባለማድረጌ 12,000 ጫማ አልፎ 14,000 ደረሰ። ይኸው እንዲያዘቀዝቅ አድርጌዋለሁ፣ ግን አይታገስም አስተማሪው።
እንደገና እንደግመዋለን። ይህንን ካላስተካከለልኝ እሺ። በአጋጣሚ 12,000 ጫማ መልሶልኛል። እስቲ እናየዋለን ሌላው There's 12,000 feet. ላንዲንግ ላይቱን ለማንኛውም እስቲ እሱም አንድ እንትን ስለሆነ ላጥፋለት። እዚህ ጋር ያው ላንዲንግ ላይት እዚህ ጋር ነች። ፖዝ አድርጌው ነው። እሺ ለለቀው Trim for level flight. Continue on this heading until we get over Payne Field. Speed up. እስቲ ምን እንደሚለኝ እንየው። ካዘጋቤ ነው እንግዲህ ያ አይ ጥሩ ሊሆን ይችላል። እስቲ በቢጫ የበራው መጥፋት አለበት። በቀይ የተጻፈው ካልጠፋ ሲንስ you are not doing well ይለኛል። ግን ጥሩ ነበር ይሄድ ነው። እዚህ ጋር ስቴብላይዝ አድርገናል። Speed up. ኢንክሪዝ ስፒድ እያለኝ ነው። እስቲ እንየው። ራሱ ነው አውቶ እንትን ላይ ስላደረኩት 280 ስፒድ ጨምር ይፈልጋል። 80 ጨምሬዋለሁ። 90 vertical speed yes ከታገሰኝ ነው። Since that's not going well, I'm going to end this lesson now. አልታገሰኝም። ከዚህ በላይ በጣም ቆየሁበት። እንደግመዋለን ከነስህተቱ ያው ስህተቱም ትምህርት ነው። እንደግመዋለን። አሁን ይዘጋዋል። ምንድነው የተሳሳትኩት? ትልቁ ስህተት አውቶ ፓይለት ኢንጌጅ ሳደርግ አልቲቲዩድ ሆልድ የሚለውን አላበራውለትም። ስለዚህ 14,000 ጫማ ሄደ ማለት ነው። ከ12 በላይ ሄደ። ማብረር በተለይ ደግሞ መናሰትና ማረፍ በጣም ሙሉ አቴንሽን ይፈልግ ስራ ነው። ምንድነው ኮፓይለት ፓይለት ተረራርተው ነው ቼክ እንዳውም ይሄን አርጋል ቼክ እየተባለ በድምጽ እየጠሩ ነው የሚሰሩት። ስለዚህ ይሄ በርግጥ ሌሰን ስለሆነ አስተማሪው ስላለ አውቶማቲካሊ ያው አይታገስም ሲስተሙ እዚህ ያለው። ስለዚህ አሁን ደግሞ አሉ እንደ አዲስ እና ያችን አርመን ላይ አልቲቲዩዱን ጨርሰን የተባለበትን ደርሰን ተርን ሰርተን ለማረፍ ነው ቼክ አውቱን አሁን ደግሞ ማለት ነው። ደስ የሚለው መደጋገም ትችላላችሁ። በቃ ኤክስፐርት እስክትሆኑ ድረስ ያው መደጋገም አይደል ኤክስፐርት የሚያደርገው። ዋይ ጠጣሁኝ። ኦኬ አይድል F1 ተጫንኩኝ። እሺ አርቲኦ ላይ አረኩኝ። ሪጀክት ቴክ ኦፍ የሚለኝን ቀድሜ ላድርግ። ኦኬ As you've read in the ground school material, the procedures will follow landing light to real-world airline flying. But I simplified them a lot for the purpose of teaching you the basics of flying jets. Let's hop to it and get the airplane ready for takeoff. We'll begin by running through an abbreviated checklist. Set takeoff flaps to 5 by pressing F7 3 times. F7 one flap here is 2 3 ሁሉ ነገር አድርጋለኝ በፍጥነት አድርጋለሁ። Set auto brakes to RTO. No, I mean the jet's auto brakes, not the brakes in your car. auto brake ያው RTO ላይ አድርጋለሁ። ሪጀክት ቴክ ኦፍ ላይ ማለት መነሳት ካልፈለኩኝ 80 ዲግሪ 80 Turn the landing light on by clicking the landing light ከደረሰ በኋላ ፍሬን ብቻን አንዴ ነው የሚቆመው። ግን ከቪቫን በኋላ አይቻልም። የግድ ተነስታችሁ ነው የምታርፉት። Okay, you would have got that one without me. Okay, I think we're ready for takeoff. But first, you have to remove your hands from over your eyes. Yes, that's better. Before we pour on the coals, let's quickly run through the takeoff procedure. You're going to move the throttles forward and increase the power to 40% N1 with the brakes set. Then, you'll release the brakes. Set takeoff power to 95% N1. Cross-check that both of your airspeed indicators are alive and engine gauges are in the green at 80 knots. Look for V1 at 150 knots. Rotate at 154 knots. 54 like Pitch up at 3 degrees per second until you reach 20 degrees nose-up attitude. Look for V2 at 162 knots. Check for positive rate of climb, then raise the landing gear. That's a lot to do in a short amount of time. This is one reason we have co-pilots. Wanting a cup of coffee is another reason we have co-pilots too. At about 1,000 feet above ground level, we'll start retracting the flaps.
Set climb power for 90% N1 and lower the nose to 15 degrees nose-up pitch. You'll maintain 200 knots until 3,000 feet above ground level, and then lower the nose to about 10 degrees nose-up pitch. After you reach 200 knots, retract the flaps completely, accelerate to 250 knots, and set auto brakes to off. You'll then be in a stable climb at 250 knots. Got all that? Don't worry. I'll be your co-pilot and help you along the way. Okay. But you'll have to get your own coffee. Things are going to happen fast between now and getting into a stabilized climb. If you get behind too much, feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. Clear for takeoff. Okay. You'll fly straight out. Climb and maintain 12,000 feet. 12,000. Advance the throttles to 40% N1. It takes very little throttle to hit 40%. እሺ F1 በኤፍ3 ያው 40% ነገር ትንሽ ገፋ ማድረግ ትንሽ ተገፋን ከፈለጋችሁ and track the runway center line. ማየት ይችላልላችሁ ያ ትራክ እሺ Now set power for 95% N1. 90% በጣም መግፋት almost እዛ አካባቢ በዚህ ማየት ይቻላል 90% መድረሱን እዚህ ጋር ያው እዚህ ላይ ማየት ይቻላል ያ 95% almost ደርሷል ስለዚህ እዚህ ላይ ተኩራለሁ 80 ሲባል ዘጋጃለሁ ኮንቲኒዩ ማለት ነው ከ80 በኋላ V1 150 ሲደርስ There's 80 knots. 80 knot continue Check your two airspeed indicators and engine gauges. ኦኬ ትንሽ ጨምርበታል እሺ 95 መሆኑን ቼክ ላድርግ ያው 99 እንዳው ቀንሰው ትንሽ ቀንስልኝ ዲክሪዝ ያው እሺ There's 150. Now 154. Rotate መሳብ Slowly bring the nose up to 20 degrees. rotate ማለት መሪ መሳብ ነው እሺ ያ slowly ቀስ እያላችሁ ትስቡታላችሁ ቴሉን ያ በጣም ናይስ ኦኬ አሁን እግር ማንሳት Pull back on the stick. ኦኬ pull back አፍንጫን ትንሽ ቀና ማድረግ ግራም ስቻለሁ increase to pitch 20 ዲግሪ አድርገው እያለኝ ነው እሺ እዚህኛው ላይ ቱ ዳይሜንሽኑ ላይ ይሻለኛል 20 ዲግሪ increase 95 እሺ ሁሉም ነገር እዚህ ይታየኛል 88 የወረደውን ኢንጂኑ ከፍ ማድረግ አሁን Good. You've accelerated through 162, which is V2. Push forward on the stick. መለስ አድርገው 20 You have ዲግሪ a positive rate of climb, so press G to raise the gear. ቀድሜ አንስቻለሁ ጊር እሺ Continue climbing. ፍላፕ ሁለት We're ጊዜ at 1,000 feet 1, AGL, 2. so press F6 twice to retract flaps to 1. ሪትራክት አድርጌያለሁ ወደ 1 Now set climb power to 90% N1 and change your nose-up pitch angle to 90% 15 degrees. እችን 90% እያደረግን አፍንጫውን ደግሞ ወደ 10 ዲግሪ መቀነስ ወደ ላይ የሄደብኝ ነው በዚህ ነው የምታውቁት እችን Push forward on the stick. ወርታች ዘቀዘቅኩት ማለት ነው 15 ዲግሪ ላይ ያው ከሀያ በላይ ነው የሄደብኝ አቁ ነዳጅንስ ማን ነው የቀነሰው እንደዚህ Now maintain 200 knots by adjusting your pitch. Pull back on the stick. Oh, what's that? Stall? How come? የአፍንጫውን ወደ ላይ እንትን ብዬው ስቶል አደረገብኝ እስቲ ይሄን ደግሞ እንደገና እናስተካክል እስቲ ቆይ Forward on the stick. ነዳጁን Pull ቀንስኩት back on the stick. ስቶል Speed አደረገ up. ታውቃላችሁ እሺ አሁን ስፒድ አፕ እንደገና ይሄ ደግሞ ሌላ ችግር ነው ከቀደሙ የተለየ ችግር ነው Lower your flaps. እሺ አንድ Slow down. ብሬክ አላነሳንም እንደው ብሬክ increase speed to 100 knot እሺ increase speed እሺ decrease N1 to 90% እሺ አሁንም ተዘበራርቋል ምክንያቱም ያሁን ደግሞ አደገኛ ችግር ነው የገጠመን ግን ከችግሩ ድነናል ስቶል ነበር ያደረገው ስቶል ማድረግ ማለት በጣም ተስተካከለ አለበዚያ decrease speed ነው የሚለው Lower your flaps. እንዴት ነው ፍላፕ ሎወር ማድረገው እዚህ ጋር
እስቲ ኤኒዌይ ሆልድ እናድርገው። አልቲቲዩዱን 12000 ስፒዱን 200 ምናምን አካባቢ አውቶ ትሮትል እስቲ ነው የሚያደርገውን አልቲቲዩድ ስፒድ በዚህ እስቲ ቼክ ላድርግ። ራሱ ካስተካከለ Slow down. Pull back on the stick. ያ አሁንም እንደገና ሊያስጀምረን እንደሚችል ጠብቁ። አውቶ ፓይለት ነው የሰራ ያለው። Slow down. Lower your flaps. ኦኬ Pull back on the stick. Lower your flaps. እንደገና መጀመር ነው የሚኖርብን። ምንም አሁንም ልክ አልሰራንም። ምንድነው የአሁኑ ችግር ደግሞ ለማስረዳት ያክል ስቶል አረገ። በአየር ላይ ያለ ስቶል አረገና ከስቶል ሪከቨሪ ሰራሁለት። ምንድነው ያደረኩት? ስቶል ማለት መብረር አቁሞ መውደቅ መጀመር ማለት ነው። እኔ ምን አደረግኩኝ? ወዲያውኑ ነዳጁን ዜሮ አድርጌ አፍንጫውን ዘቀዘቅኩት። ከትምህርቱ ውጭ ብንሆንም አልወደቀም። አሁን ትምህርቱ እንደገና የጀመርኩት አስተማሪው ይሄን ሁሉ ስህተት ስለማይታገስ በቀይ ስለጻፈ ያው ያስቆመዋል በሚለው ነው። እና ስቶል አረገና እኔ ሪከቨር አረኩለት። ስቶል ሪከቨር የሚባል ትምህርት አለ። ምንድነው? አፍንጫውን ከመጠን በላይ ወደ ላይ በመሆኑ ነው 20 ዲግሪ በላይ በመሄዱ ነው ስቶል ያደረገው። በቃ ማለት አፍንጫው ኤሩን እየሰነጠቀ ነው የሚሄደው፣ ግን ዲግሪ አለው። አፍንጫውን ከመጠን በላይ 20 25 30 ዲግሪ እንደ ምንድነው የጦር ጀት ማድረግ አይቻልም። ስቶል ያደርጋል፣ ይወድቃል፣ መብረር ያቅተዋል ማለት ነው። እንደዛ ሆኖ ወዲያውኑ አፍንጫውን ዘቀዘቅኩና ነዳጁን ዜሮ አረኩበት። ከዛ ተስተካከለ። ግን ከአስተማሪ ጋር የሚሰራው ሌሰን ፕሮግረሱ ተቋረጠ ማለት ነው። ምክንያቱም እዛ ጋር ደግሞ ሲሙሌተሩ ይሄ እንትን ነው ኢንተራክቲቭ ስለሆነ እየጠበቀኝ ነው። ያ ችግር እንዳጋጠመ አያውቅም ይሄኛው። ስለዚህ አሁን ድጋሚ አንድ የመጨረሻ ደግሞ ቻፓቹን ያውማ እየሰራን ያለ ነው። ኮመርሻል ፓይለት አልፈን 4 ደረጃ አልፈን 5ኛው ላይ ጀት ቼክ አውት ነው እንግዲህ እየሰራን ያለ ነው። የመጨረሻውን ትልቅ እና የመጨረሻውን ሃይስት ሌቭል ትምህርት ጀት ቼክ አውት የሚለው ፓርት እየሰራ ነው። እሺ አይደል በኤፍ1 አርቲኦ ሪጀክት ቴክ ኦፍ አመሩ ይመጣል። As you've read in the ground school material, the procedures we'll follow today are similar to real-world airline flying. Landing but I've lights simplified them a lot for the purpose of teaching you the basics of flying. Let's hop to it and get the airplane ready for takeoff. We'll begin by running through an abbreviated checklist. Set takeoff flaps to 5 by pressing F7 3 times. ፍላፕ F7 ይወስችልሽ ፍላፕ 1 2 3 ፍላፕ ማለት ክንፍ ማጠፍ ነው። ይሄ ክንፉ ከኋላ ትንሽ ታጠፈ ማለት ነው። Set auto brakes to RTO. No, I mean the jet's auto brakes, not the brakes in your car. ሪጀክቲቭ ቴክ ኦፍ ለማንኛውም ሴት አድርገን ካስፈለገ ተንደርድረን 80 ኖት Turn the landing light on by clicking the landing light switch. አብርቻለሁ። ያው መሪዎቹ እንደዚህ ናቸው። በቃ Okay, you would have got that one without Ready. me. Okay, I think we're ready for takeoff. But first, you have to remove your hands from over your eyes. Yes, that's better. Before we pour on the coals, let's quickly run through the takeoff procedure. You're going to move the throttles forward and increase the power to 40% N1 with the brakes set. Then, you'll release the brakes. Set takeoff power to 95% N1. Cross-check that both of your airspeed indicators are alive and engine gauges are in the green at 80 knots. Look for V1 at 150 knots. Rotate at 154 knots. Pitch up at 3 degrees per second until you reach 20 degrees nose-up attitude. Look for V2 at 162 knots. Check for positive rate of climb, then raise the landing gear. That's a lot to do in a short amount of time.
This is one reason we have co-pilots. አያችሁ ኮፓይለት Wanting a ይፈልጋል cup of coffee is another reason we have co-pilots too. At about 1,000 feet above ground level, we'll start retracting the flaps, set climb power for 90% N1, and lower the nose to 15 degrees nose-up pitch. You'll maintain 200 knots until 3,000 feet above ground level, and then lower the nose to about 10 degrees nose-up pitch. After you reach 200 knots, retract the flaps completely, accelerate to 250 knots, and set auto brakes to off. You'll then be in a stable climb at 250 knots. Got all that? Don't worry, I'll be your co-pilot and help you along the way. But you'll have to get your own coffee. Things are going to happen fast between now and getting into a stabilized climb. If you get behind too much, feel free to press escape and restart the lesson. This is the electronic version of putting your hands back over your eyes. Here we go. You're cleared for takeoff, so fly straight out, climb and maintain 12,000 feet. Advance the throttles to 40% N1. It takes very little throttle to hit 40%. ያው ጠጋ ባረክ በኤፍ3 kind of 40% መድረሱን ደግሞ እዚህ ጋር ማየት ይቻላል። አሁን አለፍ እንዳውም 40% መለስ ስላልከለ ከፈለገ ግን ጨመር ያደርግን ብንሄድ ይችላል። Release the brakes and track the runway center line. ብሬክ ያው አነሳው እዚህ ጋር Now set power for 95% N1. 95% ድረስ ያው ግጥም አድርጎ መስጠት። ከዛ 95 ስለመሆኑ እዚህ ጋር ማየት 76 እዚህ ጋር 780 ነው። ገፋ ያደረኩት ሄዳለሁ። ቀስ እያለ ስለሚጨምር እየጠበቅኩት ማለት ነው። ያው በቃ አሁን ጥሩ ነው። 92 93 ካሬ በቂ ነው። አያችሁ አሁን እየተንደረደረ ነው ማለት ነው። There's 80 knots. 80 knots Check your two airspeed indicators Check. and engine gauges. አሁን 80 ኖት ካለፋችሁ በኋላ እንትን ማለት አይቻልም። ዲክሪዝ አለኝ ትንሽ እችን ማየት አለብኝ። 95 ናይስ። There's 150. 154 ላይ ያው መቆጠት ሮቴሽን ግን ስሎሊ ነው። 20 degrees pitch up attitude. በጣም እንደቀድሞ ወደ 20 ዲግሪ ምናምን መሄድ የለበትም። ያው ውስጥ ገብቼ ማየት አለብኝ ቶሎ ይሄ ጉዳይ ከውስጥ ነው። ያው ኖርማሊ ከውስጥ ነው የምናበራው። Back on the stick. ኦኬ ያው ወደ እስከ 20 ዲግሪ ከፍ አድርገው እያለኝ ነው። ያው Good. You accelerated through 162, which is V2. Yes. You have a positive rate of እግር climb, so ማንሳት press በጂ G to ማለት ነው። raise the gears. አነሳሁ ጂ Continue climbing. We're at 1,000 feet AGL, so press F6 twice to retract flaps to 1. F6 Now set climb power to 90% N1 Climb and power, change your nose up pitch mechanics. angle to 15 degrees. 15 ዲግሪ ደግሞ ኖዙን መቀነስ። ያው አሁን በደንብ ነው የተከታተልኩት ያለሁት። እንደቀደሙ አልተሳሳትም። አያችሁ Now maintain 200 knots by adjusting your pitch. 200 ኖትስ እስኪሆን አፍንጫውን ትንሽ ቀንስ እያደረኩት ፍጥነቱን እንዲጨምር እናደርጋለን ማለት ነው። ኤክሰለንት። አሁን በጣም ጥሩ ነው። You've just passed through 3,000 feet, so lower your nose to 10 degrees nose up pitch. ኦኬ 10 ዲግሪ እሺ 10 ዲግሪ ላይ ነው ያለው። እዚህ ጋር ነው የምታዩት እዚህ ሰማያዊ ላይ እቺ ጥቁሯ ነገር። ኦኬ It's time to retract the flaps Flap. completely. Press F6 once more. ከሞሉ አነሳ ፍላፕ። With your gear up, it's time to set auto brakes to off. አውቶ ብሬክ እዚህ ጋር ኦፍ። Adjust your pitch to maintain 250 knots in a stable climb to 10,000 feet. ኦኬ Things are a little less frantic now. ኦኬ Use your trim to keep everything stable. እስከ 250 መጨመር እንችላለን። አሁን ግን አውቶ ፓይለት ላይ አላደረኩትም። ያዘጋጀሁት ነው እዚህ ፓይለቱን አውቶ ፓይለቱን እንጨምረው። ያው እንደምታዩት ነው እስከ 245 ሄዶልኛል። ትሪምን በመጠቀም ከፍና ዝቅ 10,000 ጫማ እስኪያልፍ ድረስ ከዚህ እንዳልፍ አሁን ከፍ ሲያልፍ ትንሽ ከፍ አደርገዋለሁ ዲግሪውን ወደ ላይ አፍንጫው Slow down. ስሎ አደርገዋለሁ። ያቸው አፍንጫውን ከፍ በማድረግ ማለት ነው ከ250 እንዳይሄድብኝ Push forward on the stick. አፍንጫውን Leveling off at 12,000 feet means we will start our preparation around 10,000 feet. አሁን እዚህ ላይ አውቶ ፓይለት ላይ ማድረግ ይችላሉ። እንደቀደሙ እንዳልሳሳት አልቲቲዩድ አውቶ ትሮትል ኦን፣ ሄዲንግ ኦን፣ ስፒድ ኦን፣ ሄዲንግ ኦን ቅድም የረሳሁት አሁን አይደገምም። ስፒድ መቀነስ እስከ 250 ብቻ ነው።
ትክክል ነው። በነጭ ነው የተጻፈው። ምንም የተሳሳትኩት ነገር የለም። አሁን 12000 ጫማ በራሱ ጊዜ ይወጣልኛል። ልክ 8 ሲያልፍ ሄዲንግ ላይ ታጠፋለሁ። ስፒዱን ከ250 በላይ እንዲያደርግ እጨምርለታለሁ። እንትኑ ሲያልፍልኝ ማለት ነው 10,000 እስከዛው አንቄዋለሁ። እዚህ ላይ አሁን 9000 ጫማ ላይ ነው እንደምታዩት። እዚህ ጋር ማየት ትችላላችሁ። 9000 ጫማ ላይ ነው። 242 ስፒድ ነው። ሁሉም ነገር በጣም ጥሩ ነው። ፍላፕ አፕ፣ ጊር አፕ በጣም ናይስ ኮንዲሽን ላይ ነው ማለት ነው። ትኩረት ስለሚፈልግ ቅድም ተዘናግቼ ነው ሀሳብ የተከፋፍሎ ነው። እንደምታዩት ኢንክሪዝ እያደረገ ነው፣ ከፍ እያለ ነው። 10,000 ደርሻለሁ። አሁን የላንዲንግ ላይት ማጥፋት እችላለሁ። ስፒዱንም ወደ 280 ጨምረዋለሁ። ከዚህ በኋላ እችላለሁ፣ ችግር የለም። ጨመርኩለት። ራሱ አውቶማቲካሊ ነዳጁን ይጨምራል፣ ስፒዱን ይጨምራል ማለት ነው። ከዛ ደግሞ ላንዲንግ ላይት እናጠፋለን። 10,000 ነው አያስፈልግም። አልፈናል። ይኸው በዚህ ሁኔታ ነው ውስጥ እንገባለን። ቼክ ኢንስትሩሜንቶችን ሁሉ ጊዜ ስካን ማድረግ አለባቸው። እኔ አሁን ነዳጁን የምቀንሰው የምጨምረው እኔ አይደለሁም። አሁን አውቶ ፓይለቱ ነው። ምክንያቱም 12,000 ታስሯል። እዚህ ጋር መድረስ ያለብን 12,000 ጫማ ላይ ነው። ራሱ ያስተካክለዋል ስለደረሰ ማለት ነው። እዚህ ጋር መድረሱን በዚህ ማየት ትችላላችሁ። አሁን መመሩ ይመጣል ማለት ነው። አይ ሆፕ ሰው ከዚህ በኋላ ቀጣዩ ትእዛዝ ይሰጣል። በነጭ በመጻፉ ይመጣል ብዬ አስባለሁ። ያው ኮምፒውተር ነው አይደል? ስለዚህ እንደዛ ነው። ታውቃላችሁ እዚህ ጋር የተሞላው ቪኦአር በዚህ ነው ራሱ ቼክ እያደረገ ወደ ቪኦአር ፔን ፊልድ ወደምትባል እየሄድን ነው። 4.5 ዲኤም ይቀረናል። ሁለተኛው ቪኦአር ደግሞ ወደ ሲያትል ነው። በኋላ እሱ ኦና ያልሆነ አይመስለኝም፣ መቁጠር አልጀመረም። በኋላ አስተማሪው ያስገባው ነው መምህሩ ወደ ግራ ወደ ቀኝ እዚህ የሚሄድ ምናምን ስለሚል ያ ማረፊያችን ይመስለኛል። አሁን እንደምታዩት የተባለው እንትን ላይ ደርሻለሁ። 12,000 ጫማ ላይ 280 ዲግሪ ስፒድ በጥሩ ሁኔታ ሁሉ ነገር የተሳሳተ ነገር የለውም። ግን እዚህ እስክደርስ የጠበቀ ይመስለኛል። ኢትዮጵያ ደግሞ ይመስላላችሁ በአሁኑ ኤርፖርት ከኮምፒውተር ጋር መስራት አይገርማችሁ? የምታወሩት ሁሉ ከኮምፒውተር ጋር ነው። አስተማሪ ሆኖ ማለት ነው። በዚህ ባጭሩ እንግዲህ እንዴት ነው የምንነሳው? See those obstacles in the departure path? See that short runway? Well, this is why pilots practice short field takeoffs. And now you'll get a chance to practice one yourself. Let's run through an abbreviated takeoff checklist and prepare the airplane for a short field departure. First, let's make sure those brakes are on. Our cowl flaps are open and the mixture is full rich. I'd say we're ready to go. Let's apply full power with the brakes on. When the power reaches 29 inches of manifold pressure, release the brakes for departure and keep the airplane in the middle of the runway. So, ነዳጅ ስጡትና አሁን ፍሬን ሳትለቁ ማለት ነው። አሁን እዚህ ጋር ይሄ 29 ሲደርስ ነው ያለው።
ሪሊዝ ብሬክ አሁን ወደ መሃል ከዛ ወደ መንደርደሪያ መውሰድ። As soon as we've established a positive rate of climb, let's get that gear up. Stay on the runway. አሁን መነሳት። There's 85 knots. Rotate to a best angle of climb pitch of 18 degrees nose up and climb at 92 knots, the best angle of climb speed. It looks like you're clear of the obstacles. Lower the nose and climb at 105 knots, which is the best rate of climb speed. When you reach 2,000 feet, a good maneuvering altitude, that would be a good time to reduce the manifold pressure to 25 inches and the RPM to 2,500 for a climb. Speed up. Speed. አጭር እንትን ላይ መነሳት ነው ያየነው ማለት ነው። እቺ ደግሞ ሌላ ፕሌን ነች። የራሷ እንትን አላት 2000 ጫማ ላይ slow down increase speed እሺ አሁን increase speed ነው የሚለው ከዛ አሁን decrease ነው ኦኬ decrease አፍንጫውን ቀና ማድረግ ከዛ እቺ እንትራን መቀነስ okay continue climbing at 105 knots to 2,500 feet slow down decrease speed no decrease ለማድረግ ያው ከፍ ማድረግ ነው At 2,500 feet, we'll turn crosswind to a heading of 340 degrees. Let's use 20 degrees of bank for all our maneuvers. Slow down. Bank the wings more. Decrease speed ያለው ስላልሰራንለትም decrease speed ከችነ Speed up. ተራራማ ቦታ ነው በጣም እዛ ይሄኛ ደግሞ shift 2 የሚባል ነገር አለው የምትጫኑት ነገር አለ ይሄ ፕራይስ ኮንትሮል 2 speed up በዚህ የሚቀነስ ነገር አለ ይሄ bank the wings more bank slow down bank the wings less ወደ ተራራ አትንጣብኝ bank the wings more በጣም በጣፋው ነው ባንክ እንግዲህ ተራራማ ቦታ ላይ እንደዚህ ጋር እንዴት ነው እሺ የምታጠፍ bank the wings less practice issue nice ግን ተራራማ ቦታ ነው እንደሚታየው ከፊት ለፊት bank the wings more turn left more As soon as you lower the nose to level up, reduce your manifold pressure to 19 inches, then turn downwind to a heading of 250 degrees so as to keep yourself close to the runway. Reduce throttle up to 90. You're coming up on 3,500 feet, so let's begin the level up. You're too high. Descend. You're too high. Descend. ይሄ ጥሩ ነው ግን አንዴ ብንደግሞ የተሻለ ነው። See
See those obstacles in the ይሄ departure path? እንትን See ነው that short የአየሩን runway? አቅጣጫ Well, this is የሚያሳይ why ነው። pilots practice short field ይሄ takeoffs. ኦሬንጅ And now you'll get a chance to practice one yourself. ሁሌ የምንነሳው Let's ወደኛ run through an እየነፈስን abbreviated takeoff checklist and prepare the አጌንስት airplane ዘ for a ዊንድ ነው short field የምንነሳው departure. እንዲያንሳፍን ማለት ነው። ስናርፍም እንደዛው ነው። Our cowl flaps are open and the mixture is full rich. I'd say we're ready to go. Let's apply full power with the brakes on. When the power reaches 29 inches of manifold pressure, release the brakes for departure and keep the airplane in the middle of the runway. ያው ነዳጅ ሰጥቼው እዚህ ጋር እስኪደርስ ድረስ 29 እስኪደርስ ብሬክ አናነሳም። በአጭሩ ተስፈንጥረን ለምን አሁን ብሬክ ሪሊዝ አደርጋለሁ። ሪሊዝ ፓርኪንግ ብሬክ ከዛ ወደ መንደርደሪያ ከተዋለሁ ማለት ነው። ያው As soon as we've established a positive rate of climb, let's get that gear up. Stay on the runway. ራንዌው ላይ ገባሁኝ። አሁን There's 85 knots. Okay. Rotate to the best angle of climb pitch of 18 degrees nose up and climb at 92 knots, the best angle of climb speed. ሳብኩት ማለት ነው። It looks like you're clear of the obstacles. ኦብስታክል እሺ። Lower the nose and climb at 105 knots, which is the best rate of climb speed. Okay. Here. When you reach 2,000 feet, a good maneuvering altitude, that would be a good time to reduce the manifold pressure to 25 inches and the RPM to 2,500 for a climb. Speed up. Speed up. አፍንጫን ትንሽ መለስ ማድረግ ነው ስፒድ እንዲጨምር 2500 ስንደርስ እናስተካክላለን። ይሄንን ወደ 25 ይሄኛውንም ወደ 25 Okay, continue climbing at 105 knots to 2,500 feet. Increased, At 2,500 feet, we'll turn crosswind to a heading of 340 degrees. Okay, ወደ በቀኝ መዞር ይሻላል። Slow down. ተራራማ ስለሆነ ነው። Turn left more. ሌፍት ነው ያለው። እኔ በቀኝ ሳልዞር ያው ነው። ተራራው ነው በዚህ በኩል። Decrease ብሎኛል ያኛውንም። እሺ Let's use 20 degrees of bank for all our maneuvers. በዚህ ወደ ቀኝ ነው የዞርኩት። ኦኬ ተራራማ ስለሆነ በቀኝም ያው ወደ አለኛው አቅጣጫ መዞር ስለምችል Bank the wings more. Slow down. ባንክ ማለት ማዞር ነው። በጣም አዙረው እንደማለት ነው። ዲክሪዝ ስፒድ ቱ 105 ኢንክሪዝ ባንክ ቱ ምናምን። እሺ ስፒዱን ለመቀነስ የአፍንጫውን ብቻ ከፍ ማድረግ ነው። ችሎ ጨመርና ያስፈልጋል። ኢንክሪዝ ባንክ በጣም ጠምዘው እያለኝ ነው። ያ በሳይን በተላንሳ Slow down. እሺ ስሎ ዳውን ስሎ ዳውን ውስጥ ገብቼ ሊያ በጣም ጠመዘዝኩት። ወዴት አቅጣጫ ነው የሚሄደው? ተራራማ ቦታ ነው በጣም ወደ ተራራማ ቦታ ነው የሚሄደው። እሺ ከፍ ብለን አላል? አዎ ግን ከፍ ብለን እናልፈዋለን። እሺ As soon as you lower the nose to level out, reduce your manifold pressure to 19 inches. Then turn downwind to a heading of 250 degrees so as to keep yourself close to the runway. Okay, 250. Manifold pressure. You're coming up on 3,500 feet, so let's begin the level out. Yeah, level You're out. too high. Descend. Level out, yeah. Descend. ከዛ ዞር ብሎኛል። You're too low. Climb. እሺ ክላይም እሺ 3500 መውጣት አለብን። ባጫውንም ማስተካከሉ ያንን ማድረግ ሁሉንም በአንዴ ማድረጉ ነው የሚደብረው እንጂ ሶስት ያረግ ነው። ክላይም ቢያው ክላይም You're too high. Descend. Because we're operating in a hilly environment, let's lower the gear for landing when established on the downwind leg. This will help slow the airplane down and keep you from traveling too far from the airport. While you can see the runway in your GPS, I still want you to look for the runway by pressing the number on the button 4 or use your joystick's hat switch. You're too high. Descend. If you need to, dip the wing if it will help you see the runway.
Let's slow the airplane down in preparation for lowering flaps when we're abeam or even with the runway threshold. Turn right more. Right. Begin by reducing your power to 15 inches and holding 3,500 feet. Let the airplane slow down to 110 knots. Add enough power to hold 110 knots at 3,500 feet, which will be about 18 inches of manifold pressure. Slow down. As long as our speed is below 152 knots, we can add approach flaps. So let's do that when you are abeam the runway. Make sure you hold 3,500 feet. I want you to continue on the downwind leg until the runway is 45 degrees behind the left wing. Use your keypad or hat switch to look out the rear left window to find the runway. You're too low. Climb. Feel free to use your GPS moving map to help determine this position too. Slow down. Turn right more. When you're in position, turn base leg to a heading of 160 degrees. Because there are hills out there, I want you to hold altitude until you are established on the base leg. Bank the wings less. Turn right more. Speed up. Okay, reduce your power to idle, add full flaps, and begin a descent at 110 knots. At this point, the science of flying becomes more of an art. I want you to check for the runway using your keypad, hat switch, or moving map. Lower your flaps. You'll need to align yourself with runway 7. When you turn on to final, I want you to use an approach speed of 97 knots. Now is a good time to run through the jump checklist. Let's start our turn to final now. At this point, you should begin slowing the airplane down to 97 knots and trim for a stabilized descent. At this point, you want to pitch to maintain 97 knots and adjust your power to control your glide path. Your objective is to clear the terrain on the approach and put the airplane down on the beginning of the runway. Speed up. ራንዌይ እኮ ታች ነው ያለው እኮ ገና ስፒድሽ እሺ ግን ተራራ ላይ አልጋጭልህም ኢንክሪዝ ስፒድ ንፋሱን ታይታላችሁ በተራራ ላይ ስታልፉ ምን ያደርጋችኋል ይወዘውዛችኋል Slow down. አሁን አይቼዋለሁ ማረፌን አይቼዋለሁ አሁን እንደሱ ከፈለከሽ እንስማማለን ትራኑ እዛ ጋር ነው አሁን ባሪፍ እናርፋለን ችግር የለውም እሺ ስፒድ አፕ ምናምን ይላል እሺ ስፒድ አፕ ዘግዘቅ ማድረግ ነው እንደዚህ Slow down. አሁን በጣም ተረጋግቷል በቃ ይሄ በጥሩ ሁኔታ ያርፋል ግን ከፍ ብያለሁ በጣም ዝቅ ማለት እኮ አለብኝ እንዴ እንዴት አድርገን እዛ ጋር የምታርፈው እሺ ስሎው ዳውን ላልከው ወዳጅ ቀንስልሃለሁ ፍላፕ ጨምርልሃለሁ እንዴ በጣም እኮ ከፍ ብያለሁ እኮ እንደዚህ ዝቅ ካላረኩት እንዴት አድርጎ እዛ ይደርሳል እስቲ አሁን ደግሞ በዛ ላይ አጭር እንትን ነች እኮ በዛ ላይ አጭር እንትን ነች እኮ አራቱ ፍጥነቱ ግን ጨመረ አያችሁ አልችልም Since that's not going well, I'm going to end this lesson now. I'd like to suggest that you take this lesson so we can practice these important piloting skills. Take off አረኩት guys. አልቻልኩማ እንዴት አድርጌ ደርሳለሁ? ከላይ ልፈጥፈጥ እንዴ? ዞሬ በመጣ ይሻላል። ይሄ ፍላፕ አፕ ጊር አፕ ነዳጁ ሰጠው እስኪበቃው ቴክ ኦፍ አደረኩኝ ምክንያቱም
እዛ ቦታ ደርሳችሁ ከዚህ እንዴት አድርጌ ነው ታዩታላችሁ። ይኸው እዚህ ጋር እንኳን ይኸው እንዴት አድርጌ ነው ቁልቁለቱን እንደወረድኩት እዚህ ጋር ቻርቱ ላይ ማየት ትችላላችሁ። በዚህ መጠን እንደዚህ እንደ ኳስ ልፈጥፈጥ እንደ